ማን ቀየረው? ቀይሩት ወደ ቦታው በአላ ወደ ቦታው ቀይሩት። ስሚኝ ወደ ቦታው ቀይሩት። አንዴ ገዝተን እኔ አላውቅም። አንዴ ወደ ቦታው ቀይሩልኝ። ይቅርታ ወደ ነበረበት እሺ። አመሰግናለሁ። ቆይ ካሜራ አልከፍት እንደዚህ አይው። ስሚ ልጠይቅሽ ነው። እኔ አሁን ልጠይቅሽ ነው፣ አንቺ መልሽልኝ። አንደኛ እኔ አንቺን እኔ መታሻለሁ፣ ቤት ውስጥ መታሻለሁ። ነገርኩህ እኮ እስከ ነገ ታገስ። ቆይ አንድ ሁለተኛ አምጩ ወንድም እስከ ነገ ታገስ። እኔ ቤት ምንም አይወራም፣ እዚህ ምንም አይወራም። ምንም ታገስ፣ በቃ እስከ ነገ ታገስ። እንደዚህ አድርጎኛል ብለሽ ለምንድን ነው አንቺ ነገ እንደዚህ የምታደርጊ? ቆይ ወኔ ስም የማን ነው ስማታ? ቆይ በቃ ነገ ስላለሽ ነገ እናወራለን። ቀላስ ወላሂ እኮ ንክቻት አላውቅም። እኔ እኮ ወላሂ ትክራሽ ቀናቢ የማይቻዝ ማናቅ ሱብሃንአላህ እኮ እስከ ነገ እኔ ምንም አላወራም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። እንዴት ናችሁ? ደህና ነኝ። ሰላም ነው። ፍረዋን ደህና ነሽ? ደህና ነኝ አልሐምዱሊላህ። ቆንጆይቱስ እንዴት ናት? ደህና ነች አልሐምዱሊላህ። አልሐምዱሊላህ። ኡስማን ወይስ እንዴት ነህ? ሁሉ ሰላም ነው? ሰላም ስለማለሽ ምን ላይ ናችሁ? እሷን ጠይቃት። እሷ ምንድን ነው የምትፈልገው? እሷ ይቅርታ ልጠይቅ ብሎ ነው የመጣው። ቁጥርህን ላክልኝና እኔ ብቻዬን የምወስነው እንደ ትዳር ቅልድ አይደለም። ችግራችሁን እንደ ባልና እንደ ሚስት እንደ ሽማግሌ በውስጥ አስታርቃናችሁ ይቅርታ የምትለው አካል ካለ ሚስት ጋር ሆነ ነገ ይቅርታ ትላለህ። እንደዛ ጥሩ ይመስለኛል። ትዳራችሁን አጥብቁ። ማንንም በመካከላችሁ አታስገቡ። በእኔ በኩል በነገራችን ላይ ቅርት እንዲል ማንም አልገባ። በእኔ በኩል ማንም። ስለዚህ ኡስማን ቁጥርህን አስቀምጥልኝ፣ የቦትኖም ቁጥርህን እደውልላችኋለሁ። ማስተካከል ያለባችሁን ማስተካከል ነው። እሷም ማስተካከል ያለባትን አንተም ማስተካከል ያለብን አስተካከላችሁ ህይወታችሁ መምራት ነው። ስለዚህ ትዳርን እንደ ዝም ብሎ ለማንም እንትን ቪው ማሟሟቂያ የማንም መጫወቻ አይደብራል። እኔ እረዳሃለሁ፣ አንተን እሷንም እረዳታለሁ። ስለዚህ ቁጥርህን አስቀምጥልኝ። የእናንተን የግል ችግራችሁን እኔ እንደዚህ ብዬሻለሁ። እንዴ ይደብራል። እኔ በህይወቴ በትዳሬ ቲክታክ ላይ ወጥቶ የሚናገር ሰው በጣም የሚያስፈራ ራሱ እኮ ነው። ሰይድ ይኸውልህ ኡስማን፣ እሷ እንደ ሴት አንተ እንደ ወንድ ሆናችሁ ነው መኖር። እሷን ሶሻል ሚዲያ እንዳትወጣ የማድረግ አቅም አለ። ባልና አይደል? እኔ አቅም የለኝም ሰይድ። በሩ ዘግተው ማታወራኝ ከሆነ እኮ አይደለም በተዘግቶ አውሪ ስላት አታወራኝም እንዴ? ካራ አስቀምጣ እኮ ያለውን ችግር በግል እንፈታዋለን። እዚህ ላይ ዝም ብሎ የማንም አፍ መላመጃ መሆን ይደብራል። አንደኛ እርጉዝ ናት፣ የልጅህ እናት ናት፣ የልጅሽ አባት ነው። ስለዚህ ይሄን እንድን ብለሽዋል እንዴ እዛ ብለሽዋል እንዴ ማለት እዚህ ላይ አልፈልግም። ይቅርታ የምትለው አካል ካለ ይቅርታ ትላለህ በእንትወተ ሚስትህን ግን ፕራይቬት ላንተና ለሷ ተመጣጣይ በሆነ ሽምግልና ተሽምጋላችሁ ይቅርታ ተባብላችሁ ነው መቀጠል ያለባችሁ። እኔ ለማለት ነው። ቁጥርህን አስቀምጥልኝ፣ እኔ እደውልልሃለሁ። ናግባ እዛ ቤት ትዝቤ ትዳር ነው። ይሄ ቅልድ አይደለም፣ ይሄ አጀንዳ አይደለም። እውነቴን ነው የምላችሁ። ይሄ የተከበረ ትዳር ነው። አንቺ ለሱ ልብስ ነሽ፣ እሱ ለአንቺ ልብስ ነው። ማንም ሰው ሶሻል ሚዲያ ላይ የምታዩት ቤቱ ጉድና ጉድ ያለ ዝም ብሎ እንዳይመስላችሁ። ስንት ጉድ አለ። ቤት ማለት ብዙ ነገር ገመና የሚደብቅ ነው። ችግራችሁን፣ ጠባችሁን፣ ጎደሏችሁን ወዘተ የመሳሰሉ ነገሮችን የሚደብቅ ነው ቤት ማለት። ከቤታችሁ አውጥታችሁ እናንተ ወደ ውጭ ከላካችሁት የማንም መጫወቻ ነው የምትሆኑት። ማንም ነው የሚንቃችሁ። ስለዚህ ትዳራችሁን አክብሩ። እነከሌ በተዳራቸው ያከብራሉ ማለት ይሄ ሁሉ አሁን እከሌና እከሌ እኮ ይባላል። በውስጣቸው ማአት ችግሮች አሉ። ማአት
ገባችሁ አይደለ? እንደውም የእናንተ ችግር የለውም ነው። ምክንያቱም ትንሽ ችግር ሲፈጠር ግር እያላችሁ ወደዚህ የምትወጡት ያኔ ምንም አይነት ችግር እንደሌለ ነው የምረዳው። ማት ችግር አለ በውስጥ። ስለዚህ ቁጥርን አስቀምጥልኝ፣ የቦት ነው ስልክህን እደውልልሃለሁ። እኔም አሁን መንገድ ላይ ነኝ እንደ ወንድም እሷም እንደ እህት ያድርጌ ሌላም ሰው ካለ ተስማምታችሁ መቀጠል ነው። አንደኛ አንቺም ልትረጁ ይገባል። እና እንደዛ ነው ያው ለወጣ ነው። በውስጥ ቁጥርን አስቀምጥልኝ። በቃ መጠጣት አቁም። ከራስ መረሻው መጠጥ ጉበትን ፈንድቶ ለምነው ሕክምና ብለው ታይሳከራችሁ ሲሞቱ ነው አየናችሁ። መጠጥ ለማንም አይጠቅም አውቃለሁ። አንዳንድ ሰው ሲናደድ ብዙ ነገር ሊያደርግ ይችላል። ግን አሁን አንተ ገና ወጣት ነህ፣ ንዴት የምትቆጣጠርበት ነው፣ የልጅ አባት ነህ። ስለዚህ ከአሁን ጀምሮ መጠጥ እንዳጠጣ አቁም። በቃ ሰማኸኝ? ይኸውልህ ሰይድ፣ አሁን እሷ የምትፈልገውን ነገር ጠይቃት። ለምን እንደው ታውቃለህ? እዛ አይደለም ነው የምጠይቃት፣ እዛ አልጠይቃትም። ልነግርህ ነው ሰይድ፣ እዛ አልጠይቃትም አይደለም። ቆይ ልነግርህ ነው፣ ስማኝ። እኔ ከዚህ በኋላ እኔ አሁን ማንም ሰው የተነሳ ያስፈራራኛል። አይደለም ከዚህ በኋላ እኔ አሁን ሰይድ፣ እኔ አንድ ነገር ሊደርስብኝ ይችላል። ያንን በኋላ ይኸውልህ ያንተን ባንተ ላይ የሚዘውተውን አካል በኋላ እንድበታለን። አሁን እኛ እኔ በኋላ ወግማ እንትን ከተበላ በኋላ እኔ ማለት ነው። ማን ነው የሚበላ? ማን ነው? ምን አገባቸው? ብትመታ ሚስትህን ነው፣ ብትገፈተር ሚስትህን ነው። ብትሰነቀውም ይኸው እስኪ ጠይቃት። ማን ምን አገባው? ማን ምን አገባው? ቆይ ማን ምን አገባው? ቆይ እንደዚህ ላይ እኔ እንደዚህ ግራ አይገባኝ። ማን ምን አገባው? በሰው ሚስት ሚስት ከነስተሰች ተስተታለች። በሰው አይደለም። ማንም ምንም አላለውም። ቆይ ይኸውልሽ እንደዚህ እሺ ተይኝ። ማልጠራበቃቸው ይኸውልህ በቁጥርን አስቀምጥልኝ። ማንም ሰው በሰው ቤት የሚያገባው የለም፣ ማንም ሰው። ምክንያቱም ወንድ ከሆኑና ደግሞ ለሷ የሚቆረቆሩ ከሆኑ ክሷን ያስነሱላት፣ ይርዷት። አገሯ እንዳገባ ተከሳለች አይደለ? ማን ነው በሰው ጋር ገብቶ ተመዘላበድ? ምን አገባው? አንተ ደግሞ ወንድውን ዝም ብለህ መጠጥህን አቁም። በውስጥ ቁጥርህን ላክልኝ። ጨርሻለሁ። የቤትህን ገበና ዝክ አንድ ሁለት ብለህ ለመቁጠር አትሞክር። ወንድ ነህ። ጨርሻለሁ። በውስጥ ቁጥርህን አስቀምጥልኝ። ምንም የደረስከው ሰው የለም። የሰውን ስም አትጥራ። ሌላ ነገር ማን ይነካል? የሰው ስም አትጥራ። ገብቶሃል? እሺ እኔ ልጠይቃት። እሺ ትመልስልኝ። ሰውዬ እኔ እኮ የምጠይቅበት ቦታ እኮ እያመቻቸውልህ ነው። ሆነህ ነው እኔ ወላሂ ሰይድ፣ እኔ አሁን ጤናማ ነኝ በዚህ ሰዓት። አሁን እኔ አልጠጣም እኮ የምጠይቅባትን ቦታ እኮ በሰው ፊት ቦታ እያመቻቸውልህ ነው። እዚህ ሳይሆን የምጠይቅባትን ቦታ እኮ አመቻቸውልህ። ሰውዬ ይኸው ዘረ በእናትህ ታክሲ ነው ዝም ብሎ ይዞኝ እየዞረ ነው። ቆጣሪ ነው። ምን አገባው? አቁም አለለው ምን አለለው? ስለዚህ ቁጥርን አስቀምጥልኝ። ገባህ? አረ ወላሂ እኔ ምን አንቺ እርዳታ የጠየቅሽው አካል አለ እንዴ? ማን ነው መጥፎ እንዳረኳት እኔን እንደዚህ? አይ ችግር የለም። አልፈልግም ካለች እኮ መብቷ እኮ ነው ሰይድ። ማንም ሰው ለዛ እኮ ነው ብዙ ጭቅጭቅ ስለሚኖረው በውስጥ ይሁን ያልኩት። ለዛ ነው ያን እኮ መስፈርት አንቺ ነሽ ገፍቶረኛል ያልሽው። ማንም ምንም አላለክም። ማንም የተናገረ ይለውሃል። ረዋና ገፍቶረኛል እርጉዞኛ እኔ ማን ኡስማን መስፈርቷን በዛ እናወራለን። በዛ ታወሩናላችሁ። ከኛ የተሻሉ አወቆችንም እናስገባለን። በዛ ከኛ የተሻሉ ሰዎችንም እናመጣቸዋለን። እንደ ሽምግልና እንደ ባልና እንደ ሚስት ገባ አይደለ? ከዛ በኋላ خلاص ለሷ ብዬ ነው እኔ ያበላሽባት። እኔ በዛው የበደለች ካለ ስምን ያስጠፋች ካለ የበደልካት ካለ በዛ እንደ ሽምግልና ተሸምግላችሁ ማን ነው ጥፋተኛው ማን ነው ብለን ትታረቃላችሁ። እዚህ እየመጣችሁ የቤት ገበናችሁን አታውጡ። በቃ ረዋንም ዝጊው። ያው ስራሽን ስሪ። አንተም ቁጥርህን ላክልኝ። የቦት ነው ቁጥርህን። ሰማኸኝ? ሰምተኛል ወይ? ለምን እኔ አሁን መጠየቅ ስለፈለኩ ነው። እሷን አያስፈልግም። ምን የምጠይቃት አንተ? ቆይ እኛ ቤትህና ብጅልህ እያልን አይደለ እንዴ? ምን ሆነህ ነው? እኛ እኮ ቤትህን እናስተካክልልህ እያልን እኮ ነው።
እና እኔ ምን አልኳት ሰይድ? እሺ አንተ ውስጥ ናቋል ቁጥርን አንጣና በውስጥ ይበለ እንትን አይልም። አንዴ ወጣለ አንዴ እንትን ይላል። ወላሂ እኔ አዮ እዚህ የሰው የትዳርን ገመና እንድ ብሎሻ እንደዛውሻ ምን ሰው አይደለው የሚሉ ዘንድ አይሄዱ። በቃ እንደዛ ከሆነ የራሱ ጉዳይ። የኛው ነው መሰለኝ በውስጥ ይላሉ እንዴ? ነው እስኪ እዚህ አውሩ። ከዛም አይሰማም ይሄ ድምጽ አገራሽ ካዋጆላ ያንዳንድ በዚህ ቆመ አውራት ትሸጥላታለህ። ነው ይሄንን አልፈቅድም። እዛው በቤትህ ነው ይቅርታ ሜት በቤትህ መሳደብ የምትፈልገው ምናምን አካል ካለ በቤትህ እዛው ከዛ እዛው ትወጣዋለህ። ኖ እኔ ቤት አይቻልም። እኔ ቤት አይቻልም። ቆይ ምን በድየሽ ነው? ቆይ አይደለም አሁን ነገርኩ። እኔ ብቻ አይደለሁኝም ከኔ ጋር ብቻ አይደለም እርቅ የምትፈጽም ከኔ ጋር ብቻ እኔ እና አንቺ ስንጋባ ሰው አላጋባንም። ረዋን እና ኖ እንደዛ ካልክ ታዲያ ወጥተህ ስትወራጭ ማሰብ ነበረብህ። እከሌን ተጠያቂ ልታረግ ያችን ያልጠራው ስም አለ እንዴ? ያንንም ልክ እንደተመከረ ሰው ልክ እኔ ቁጭ ብዬ እንደነገርኩ አስመስለ ኖ አለ እኔም በውስጥ የጠባሳ የውስጥህን ቁስል ልክ በእኔ አስመስለ ነው ልህን የተወጣኸው እኔን ለማስጠቆር ማለት ነው። ኖ ይቅርታ በዚህማ አያልፍም። አይደለም በዚች እንደዚህ ተብሎ ምናምን ሊቀር ነው አይቀርም። እንደዚህ አይቀርም። ነገሩ ከባድ ስለሆነ በስነ ስርዓት ኖ በስነ ስርዓት አልኩ። በስነ ስርዓት የምፈልጋቸውን ሰዎች አቅርቤ አስቸግሬያቸው አካል በስነ ስርዓት አውርተህ ነው ለምኛ ከዚህ በፊት እኔ እናት ማንም ምንም ያደርግ የለም። አንተ እንጂ የደረስክባቸው እነሱ አልደረሱም። ይቅርታ የልጅ አባት ነህ። እኔ አንተ እንደምታደርገው ማድረግ አልፈልግም። አንተ እንደምታደርገው ማድረግ አልፈልግም። የልጅ አባት ነህ። ሪከርድ ይደረጋል። ልጄ ትሰማዋለች። እናቱ እኮ እንደዚህ ብለው ነበር። ይችን ነገር አልፈልግም። አንተ እንደፈለክ የፈለከውን ነገር አድርግ፣ የፈለከውን ነገር ብል፣ ግን ማንም ሰው አልደረሰብህ። ይችን ብቻ ጭንቅላት ውስጥ አስገባ። ማንም ሰው አልደረሰብህ። ማንም ምንም አላለክም። ራስህ ነክ ተነስተህ ሁሉንም ሰው ጠላት አድርገህ እንደዚህ አድርገህ ያስካቸው። ማንም ምንም የደረሰብህ የለም። አልነኩም። እንደዚህ አልነኩም። አዳምጪኝ ረዋን ለዛ ነው በውስጥ ያልኩህ እኔ። ለዛ ነው ሙኒት ነው ይገላል። ቤት ውስጥ እኮ እንደዚህ ስለምታወሪ እኮ ነው። እንደዚህ ቤት ውስጥ ሆነሽ ለራሱ እንደዚህ ነው የምታወሪ። ቤት ውስጥ ያ እኔ አንድ አይነት ሰው ነኝ። ረዋን በቤትም በእንትንም አንድ አይነት ሰው ነው። ረዋን አንቺን አንድ ጥያቄ ልጠይቅሽ። ቤቷን መዝጋት ያለባት ሴት ናት ወይስ ማን ነው? አንቺ ቤትሽን ዘግተሽ ለምን አትቀመጭም? ለምን ሽማግሌስ ቢሆን ቤትሽ አይመጣም? ለምን እዚህ ጋር መጥተሽ አንቺ ክብርሽን ታጫለሽ? ረዋን ለምን ሚዲያ ላይፍሽ ይሆናል? ልንገርሽ፣ ለምን ህይወትሽን ሚዲያ ታደርጊዋለሽ? ታውቂያለሽ፣ ሚዲያ ላይ ነው ዘግተሽ ውጪ ከፍተሽ የተቀመጥሽ እኮ አንቺ ነሽ። ስራሽ ላይ መጥቶ ሲረብሽሽ ብሎክ ታደርጊያለሽ። በተረፈ ግን አንደኛ ልጁንም ክፉ የምታናግሪው ገባሽ? ባህሪውን ታውቂያለሽ፣ ጸባዩን ታውቂያለሽ፣ ያለበትን ሁኔታ ታውቂያለሽ። አንቺ እኮ ነሽ ቻንስ እየሰጠሽ ያለሽው እንዴ። እናቶቻችን እየተደበደቡ እኮ ቤታቸው ቁጭ ብለዋል። ለእናት ለአባታቸው እንኳን ሳይነግሩ አይደለም ለሚዲያ። ትላንት አላልኩሽም ወይ? እኔ እዚህ ጋር መምጣትሽ ምንድነው ጥቅሙ? ሽማግሌ ነኝ የሚልም ቤትሽ ይምጣ እንዴ። ረዋን አንቺ ነሽ እኮ ክብርሽን የምታጭው። አንቺ እኮ ነሽ የምትዋረጂው። እሱ እኮ ወንድ ነው። ወንድ ልጅ ሁሉ ጊዜ ልክ ነው የሚባለው። እኔ እንደዚህ እያወራች ማለት ነው። ቤት ውስጥ ምንም አንደባመጥም። በቃ ገብቶላል። ራስሽን ጥፋተኛ አታርጊ። በገበናሽ ትላንት ባወራነው ነው አይደል ዛሬ የሚሳቅብን። ዛሬ ባወራሹ ነገ ይሳቅብሻል። ማንም የሚያዝን የለም። ረዋን ዝጊ ቤትሽን። አንቺ ስንቱ ሰው ነው ከጎንሽ ያለው? ስንቱ ሰው ነው ላንቺ የቆመው? መሲ ስንት ቀን ነው ቁጭ ብላ ያደረችው? ቲጂ ስንቱ ሰው። ማንም እዚህ ጋር ያለ አንድ አይጠቅምሽም። ማንም በርሽን ዘግተሽ ቁጭ በይ።
እንደ ሴት ወግ ይድረስሽ፣ እንደ እናት ወግ ይድረስሽ። ይምጡ ሽምግልና ማንም ይቀበላል እኮ። ባልና ሚስት ይጋጫል፣ ብዙ ነገር ይፈጠራል። ግን ለምንድነው የሚዲያ ማንጫጫ የምትሆኚው አንቺ? ግዴታ እኮ ሚዲያ ላይ የሚወጡ ነገሮች አሉ። የቤት ሰነድ ግን የሚዲያ መጫወቻ፣ መቀለጃ፣ መሳቂያ አይደለም። አንቺ ነሽ ሴቷ ረዋን፣ አንቺ ነሽ ሴት፣ ነገ የምትወልጂውም ሴት። ያለሱ እኮ ኖረሻል አይደል እንዴ? ስንት ነገር አሳልፈሻል አይደል እንዴ? ራሱን ቀይሮ ከመጣ አህለን ወሳህለን፣ የልጅሽ አባት ነው። በርሽን ከፍተሽ ታስገቢያለሽ። እብቃካለው ሲል በርሽን ዘግተሽ ኑሪ። ለምን ወኔሽን ጀግንነትሽን ታጫዋለሽ አንቺ? ረዋን እናቶቻችን እየተደበደቡ ጾማቸውን እያደሩ ምን እያሉ በራቸውን ዘግተው ኖረዋል። ከቻልሽ አቅሙ ካለሽ ስራሽን ስሪ። ደክመሻል፣ ደርሰሻል። ቁጭ በይ፣ ቁጭ በይ። የምትበይበት አታጭም ታውቂያለሽ። ውጪ ረዋን። እሺ ራስሽን አስከብሪ። ሽማግሌ ነኝ የሚል በርሽን አንኳኩቶ ይምጣ። እሺ ውጪ። እሺ ምን ተሽጨ ይቀርታል።